ሰላም ዴናችሁ ውድ ወራቲው ቤተሰቦቻችን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዴናችሁልን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በዚህ አጋጣሚ እንግዲህ ዛሬ ደግሞ ያው ለየት ባለ ሐሳብና ቪዲዮ እኔና ቤቲ ተጣምረን መጣናል። እንግዲህ አሪፍ ቪዲዮ ይሆናል ብለን ተስፋ እናደርጋለን። የቪዲዮውን ሐሳብ ደግሞ ወይዘሮ ቤተልሔም ያስረዱልናል። ይታያችኋል? እንኳን ሻንጣው ግን እሷ ትታያችኋለች። እኔ ታያችኋል። እዚሁን ጀምራ እዚህ እንደውም እዚሁ ሐሳቡን ሳልነግራችሁ እዚሁ ትቻለሁ። እንግዲህ እና ከፍ አድርጊው እኮ ነው የሚባል ትንሽ እንዲታያቸው። አመሰግናለሁ። እሺ እንግዲህ ሐሳቡን ግለጭ ካለኝ ውድ ተመልካቾቻችን፣ ግን አንተ አትነግራቸው ነው እንበራቸው። እኔ አንቺ አትነግራቸው፣ አንቺ ንገራቸው። እሺ ውድ ተመልካቾቻችን፣ ያው ሐሳቡ በጣም ከባድ ነው። እውነቱን ለመናገር ስንጀምረው የሰይጣን ጆሮ ይደፈን ብለን ምንጀምረው እና ከዛ ደግሞ አማትበን ምንጀምረው ስራ ነው። ያው እንግዲህ ምንድነው ውድ ተመልካቾቻችን፣ የአቤላን ማዘር ከአቤላ ጋር ልንፋታ ነው። ፍራንክ አይደለም፣ ያውቀው ነው። እኔ ወስኜ የመጣው ሰው ነው። እሱን አትስሙት። እኔ ቤተልሔም ምንድነው ልፈታው ነው የምትላት። ያው እንግዲህ ምን አይነት ስሜት ይሰማታል አይዶን ነው አላውቅም። ያው እሷ እንግዲህ ለኔ ታግዛለች ይሄ ተስፋ። አይ በፍጹም። እኔ ውድ ተመልካቾቻችን ልንገራችሁ፣ እዚሁ እኔን ነው የምታገዘኝ። አንቺን ብታገዝሽን በነገሮች ላይ በጎን ጠርታኝ ያው ልጅ እንዳይከፋት ብዬ ነው እንዲያልኩት። እሺ መቼስ ምናምን ትለኛለች። አትልፋ እንደማትል ስለማቅ ነው። ለማንኛውም ቤተሰቦቻችን በጣም ከበድ ያለ ሐሳብ ይመስለኛል። ከባድ ነው። እንግዲህ የእናቴን ሁኔታ እንዴት እንደሚሆን እስኪ አብረን የምናየው ይሆናል። ግን እንፈተናት አይደል? ቪዲዮ ግን እስከ መጨረሻ ይሁን። ያው ፕራንኩ ከባድ ቢሆንም ግን ያው ፈተና ለሰው ልጅ ጥሩ ነው። ያው ከባድ ነው በእርግጥ እናቴን። እሺ ይሁን መቼስ ያው ብቻ ይሁን። ቪዲዮውን እንግዲህ እስከ መጨረሻው ብቻ ተከታተሉልን። ሐሳቡን ሊቀይር ያው ይከብዳል። ይሁን መቼስ እስኪ እንየው ምን ይመስላል የሚለውን ነገር እንየው፣ አብረን የምናየው ይሆናል። ቪዲዮውን ግን ያው እስከ መጨረሻው ተመልከቱልን። አሪፍ ቪዲዮን አልበለን ተስፋ እናደርጋለን። ቪዲዮውን ስትጀምሩ ነው የምትጀምሩት። ምክንያት ይሄንም ልትቆርጅ በጣም ነው የሚያምሩ ባንቺ። ውድ ተመልካቾቻችን ይሄንን ቪዲዮ ሲጀምሩ በላይክ ስጨርሱ ላይክ እኮ እንደዚህ ነው። በላይክ እንዲህ ስትይ ወይ እንደዚህ ይሄን ቪዲዮ ሲጀምሩ በላይክ ስትጨርሱ ደግሞ ሰብስክራይብ ብላችሁ ቤተሰቡን እናመሰግናለን። እስከ መጨረሻው አብራችሁን ቆዩልን ቤተሰቦቻችን። ወደ ቪዲዮ ተጣልተናል ከዚህ በኋላ ተለያይተናል። እሺ ጻግነን አማራብኝ ምን ፈልግሽ? የፈለግኩት ነገር አለ። የማየው ነገር ምንድን ነው? ይሄ ደግሞ የት ልትወስጂ ነው? ይልቀስ ስለሱ ላወራሽ ነው የጠራሁሻል። ምን ነው? በቃ እኔ ማለት ከዛሬ ነገ እነግርሻለሁ። አሁን ደግሞ ሳልነግርሽ ብሄድ አግባብ አይደለም ብዬ ነው። ከአቤላ ጋር ተጣልተናል። እንዴ? ለምን? በጣም ብዙ ነገሮች መጣን ነገሮች አሉ። አሁን ግን ወስኛለሁ። አልዬ ላይ ልነግርሽ ነው፣ ልሰናበትሽ ነው። ተጨርሻለሁ። ምክንያቱስ ምን ልበልሽ አልዬ፣ በጣም ብዙ ነው። የትኛውን ነገር የትኛውን እንደምልሽ ምንም የማውቀው ነገር የለም። ግን በቃ መቋቋም አቃተኝ። ይሄን ያልስ እንደ ለምን አላማከርሽኝም? ለምን አልነገርሽኝም? ያው ከዛሬ ነገ ይስተካከላል እያልኩኝ ነው አልዬ። ያው ነገሮችን ለማመዛዘን እየሞከርኩ ነው። ግን አሁን በጣም እየበዛ ነው። በኑሮም ብትይ በሁሉም ነገር በቃ ባለው ነገር በስራ በምንም በቃ አልቻልኩም፣ መቋቋም አልቻልኩም። ምን ማለት ነው? እንዲህ አይነት ነገር ምን ማለት ነው?
መቋቋም አልቻልኩም ስትይ ምን ማለት ነው? እኔ ጋር አትነጋገሪም? እኔ ጋር አታወሪ? እኛ አንፈታው ምንድነው? እሱማ ልዬ ግን ልጁ በቃ እንትን ሊሰማኝ አልቻለም። እኔ አንቺ ብትነግሪውም ለጊዜው ነው እንጂ ሊሆን አይችልም። ለዛ ነው ከዚህ ፊት መቼ ነግረሽ መቼ ነገርሽ? ላንቺማ ነገርኩሽ እንኳን በፊት ነው። ታዲያ እንዴት የማይሰማኝ እናቱ አይደለሁም እንዴ? ለጊዜው ነው እሺ። ምን ሆነችሁ ነው ተጨቃጨቁት? እንዴ የማየው ነገር ምንድነው? የምሰማውስ ነገር ምንድነው? ምን ሰማሽ? ምንድነው? ሻንጣዋን ይዛ ፋብላ ምናምን ፈልግሻለሁ ብላ ጠራችኝ። እሺ ምንድነው ምክንያት ይስላት? እሱ ሊሰማኝ አልቻለም፣ ሊረዳኝም አልቻለም። ብዙ ነገር የቻልኳቸው ነገሮች አሉት፣ የቻልኳቸው ነገር አሉ ምናምን። አሁን አልተካቅም የበላይ ሆነ ነው የምትለው። ምን አርገሃት ነው? ምን አረጋታለ? እኔ ምን አርገሻለሁ እንዴ? ምን አርገሻለሁ? ምን አርገሻለሁ? ብዙ ነገር ነው እንጂ ምን አደረጋለሁ? ምን አርገሻለሁ? ራስ ታውቋል ያደረካቸውን ነገሮች። ምን እኮ ምን አደረኩ እኮ አንተ ብዙ ነገር እኮ ምን አደረኩሽ አይደለም ማለት ይኸውልሽ፣ አንደኛ ለልጆች የሚያስፈልጋቸውን መሰረታዊ ነገር አያሟላም። ሁለተኛ ለኔ እንኳን ያንን አያሟላ እንደምንም ማቻችለን እየኖርን ነው። ቢያንስ እንክብካቤ ትሪት ማድረግ ማገዝ፣ ልጆችን ማገዝ ምናምን አያግዘኝም። ሁሉ ነገር ጫናው እኔ ላይ ነው ያደረገው። እሱ ደግሞ እንደ ባል አይደለ? ባል መሆኑ ምንድነው ቤት ውስጥ ማኔጅ ማድረግ ያለበትን ነገር ምን እንዳረግ ነው የፈለግሽው? ከዚህ በላይ ማለት ምን አድርጋለሁ? የሚታይ እኮ ነው ማረጋው ነገር እኮ የሚታወቅ እንዴ ምን የሚታወቅ ነገር አድርጋል? ምን አድርጋል? እስኪ ነገር ይሄን አደርጋለሁ በል። እሺ ምን አሁን ያንቺ ምንድነው ችግርሽ? በቃ ብዙ ነገር እያጎደልክብኝ። ምን አጎደልኩ? ብዙ ነገር ምን ልበል? በቃ እንዳለ የኑሮ እንትኖችን እያጎደልክብኝ። በቃ ፍቅር አሰጣጥ፣ ልጅ አያያዝ፣ ቤት ውስጥ ስላሉ ሙሉ ነገሮች ምንድነው ፍቅር አሰጣጥ? አልገባኝ። ምን ከዚህ በላይ ምን ላድርግ ነው? ምን እንዳደረግ ምን ታደርጋለህ? ምን እያረክ ነው? ያደረኩትና እኔን ጠርተሽኛል እኮ ራሱ ጣልቃ ገባ። እኔና ብላኑ እናቴ አንቺን አጥሶን ምን ታስጨንቂያታለሽ እንዴ? እንዴ ምንድነው ማስጨነቅ? አንተ ምንድነው ማሰማት? አንተ ምን ሆነህ ነው? ኧረ እኔ ምን ታውቂያለሽ? ምንም አልሰማት ነገር። በቃ እንደውም ሰምቻት ነው የምኖረው። ምንድነው ማትሰማት እንዴ? ምን አንቺ ለምን ታስጨንቂያታለሽ? ምንድነው ማስጨነቅ? ሻንጣ ይዘሽ መጣሽ አይደለም? እና ለምንድነው ይዘሽ መጣሽ? ልሄድ ነው በቃ። ወዴት ነው የምትሄጂው? ወደ ቤተሰቦቼ ልሄድ ነው በቃ። ልጆቼንም አዘጋጅቻለሁ። እኔ ላሌ ለናግራት ነው። ሲጀምር ምን ጣልቃ አስገባ አንተ? እኔ ለሷ ነግሬ ነው ካንተ ጋር እኮ ጨርሻለሁ አይደለ? እኔ እሷን ተናግሬ ልሄድ ነው። ስነ ስርዓት ቤት እንዴ በጣም ስነ ስርዓት። አንተ ነህ ስነ ስርዓት የሌለ ከእናቴ ፊት እንደዚህ የምትናገር። አሁን ዝም በሉ። አሁን ልትጨቃጨቁ አይደለም። እኔ ጠራሽኝ። ከተጨቃጨቃችሁ ቤታችሁ ተጨቃጨቁ። ራስ እኮ ነው የመጣው አለ። እኔ እኮ ነግሬሽ አማት ልሄድ እኮ ነው የነበረ እኮ። አሁን ምክንያትሽን ይሄ በዚህ ምክንያት ነው። ይሄ ደግሞ የልጅ ደግሞ መተጋገዙ ምን ማለቱ መረዳዳት ያለ ነው። ተረዳዱ። እውነቷን ነው። አንተም ባለቀ አቅም ተረዳርታችሁ ኑሩ፣ ተቻችላችሁ ኑሩ። አንቺም ደግሞ አንቺም ደግሞ እንደ እናት እንደ ሚስትም እንደ ሁሉም ነገር ሆነሽ ተቻችላችሁ ኑሩ። ትዳር አልጋ ባልጋ አይደለም፣ ሲሞላም ሲጎልም ነው። እሱን ደግሞ መቻል ያስፈልጋል። አንተም ደግሞ በተቻለ አቅም የምትችለውን ሁሉ አድርግ። እኔ የምችለውን ነገር ያልኩ ነው። ስራ ፈልግ። ቁጭ ብሎ ቲክቶክ ማየት ነው እንዴ? ልጆች ተወልደው 2 ልጅ መጡ። ቁጭ ብለ ቲክቶክ ታያለህ? ስራ ፈልግ። ወንድ ልጅ ነህ አይደል? ወንድ ልጅ ተፍ ማለት አለበት። ቤት ውስጥ ቁጭ ብሎ ቲክቶክ ማየት የለም። አይነን ማዘዝ እንዴ? ለምን ወጣት ፈልገው ወንድ ልጅ በሙያ አይደለም ሌላ በሙያ ካልተገኘ ሌላ መፈለግ አለብህ። ህይወትን ለማሻሻል ካልቻልክ እኔ ደግሞ የሚያኖረኝ ስላለ ይሄዳለሁ። ተጨናንቄ መኖር አልፈልግም እንዴ? አሁን እኮ ፍቅር አለ ብዬ ነው ባለው አትጨቃጨቁ፣ ስነ ስርዓት አድርጉ እንዴ! አትጨቃጨቁ፣ ስነ ስርዓት አድርጉ። አንተ የምትፈልገውን ነገር አቅም በፈቀደ መልኩ አድርግላት። የምትፈልገውን ሁሉ ለማድረግ ሞክራለሁ። አንቺም ደግሞ ተቻችለሽ ኑሪ እንዴ? አንተም የምትፈልገውን ሁሉ አድርግላት። ምንድነው እንደዚህ አይነት እንዴ? ዝም ብሎ አልጋ የሚሆን ይመስላችኋል? እፍ ትሉና ትገባላችሁ። ከገባችሁ በኋላ ደግሞ ማውጫው ቀዳዳው ይጠፋባችኋል። በስነ ስርዓት ትዳር ቀላል አይደለም። በስነ ስርዓት ኑሩ። አንቺም ቻይ፣ አንተም ቻይ። እኔ እየቻልኩ አይደለም ማለት የምትፈልገው ነገር እንደዛ ቆጥባቸው መጣን እሷ የምትፈልገው እኔ አቅሜ በፈቀደ መልኩ አርግላት። አንቺም ደግሞ እሱ የሚፈልገው እሱም እንዳባትሽ አንቺም እሱም እንደናትሽ ይይሽ። አሁን እኮ
አንተም ለሷ አባቷ ነህ ከእግዚአብሔር በታች አንቺም ደግሞ ለሱ እናት ነሽ ከኔ ውጪ ማለት ነው ከእግዚአብሔርም ከሱም ከሁሉም ውጪ እናንተ ናችሁ አሁን ተፈቃግዳችሁና ተሳስባችሁ መኖር የምትችሉት በጎደላችሁ ደግሞ በእንትን መተሻማክሪ እኔ ቆጣዋለሁ አክረሻለሁ ካል ያሁንም እኮ የሚያደርገው ነው እስኪ በስነስርዓት እንኳን አይሰማ ምትንቆራደድ ምን ነው እኔ አልይን ስለማከበት አስቢ ድርጊት ስላናደደኝ ምንድነው ያናደድ ምን ሆነ ነው በቃ እሷን ሲጀመር ለምን መጣ እኔ ጨርሻ አይደል የመጣ ካንተ የኛ ችግር የኛ ነው አይደል ራሳችን እና ታዲያ እንዴት ነው እና ሳልነግራት ለምንድን ነው ማስጨነቅ አይደለም እውነቷን ነው ለኔማ መንገር አለባት እውነቷን ነው እንዴ እኔ ሳትነግዝም ብላ ትሄድ እንዴ እኔም እኮ እናቷን እንዴ አሁን እና መሄዷ አንተ ብቻ ነህ እንዴ ልጄ እንደዚህማ ትናገር አይደለም እናቴ እንደዛ አይ ስነ ስርዓት አድርግ ቁጭ በል እንዴ ስነ ስርዓት እኮ አይደለም እናቴ አይደለማ እንዴ አሁን እሷ ለኔ ልታዋዬ መጣች አንተ በመሃል ዘጉ ብለህ ገባህና ደግሞ ተጨቃጨቃላችሁ አይደለም ከዚያ በኋላ አያናድድም እንዴ እናቴ የምታደርገው ሻንጣ ይዛ ምናምን ሊሄድ ነው ትላለች እኮ የውስጧ የከፋት ነገር ሊኖር ይችላል እሱን ደግሞ እቀስ ብዬ አንተን እላታለሁ እረዳታለሁ አንተም ትረዳታለህ ለመረዳት ሞክር እንዴ ምን ማለት ነው እንደዚህ ግን ለዚህ ጊዜ አሁን ራሱ ለሌሎች ነገሮች ደግሞ ምን እንደሚሆን አስብ እንዴ እሷም እኮ በዚህ ልጆቹ እንትን ሲሏት ሲያስቸግሯት ሊሰማት ይችላል እኔስ ምን ላድርግ እኔ ተሸከምኩትስ እኔ እኮ ቤተሰብ ተሸክሜ እሷን ተሸክሜ ልጆቹን ተሸክሜ ነው ያለሁት አይደል እንዴ ምን ላድርግ በሚችለው ነገር ይሄው እየሞከርኩኝ ነው እሷ ሳሰራም እንዴ ምንድነው እኔን ብቻ እንትን ኧረ እባክህ አጥባ ቁጭ ብለ ልጆች እንዴ አትሰራም አሁን እኔ አቤላ አንተ ምን የምትሰራውን ስራ ባግባቡ የምሰራውን ስራ ከስራ ውጪ ደግሞ እሷን ደግሞ ትሪት አድርጋል አንተም እኮ ልክ አለ እውነትህ ነው መቼም ኑሮው ሆድ እያስባሰ ነው እንጂ ልክ ናችሁ እኮ ሁለታችሁም አንቺም ዝም ብሎ ግንፍል አትበይ እኔም እኮ ሻንጣዬን ይዤ የማልወጣበት ስለሆነ ነው ቁጭ ያልኩትኝ እንጂ እኮ እኔም ሻንጣዬን ይዤ መውጣት እኮ አይከብደኝም እንደሷ አሁን ስነ ስርዓት አድርጉ አንቺም እንደዚህ ማለት ታቆሚያለሽ ስነ ስርዓት ይኖርሽ የከፋሽን ነገር ለኔ ማስረዳት ለኔ ማዋየት አንተም ደግሞ ስነ ስርዓትህን ይዘህ በስነ ስርዓት አስተዳደር አባት ነህ አሁን ይኸውልሽ አንቺ እሷን በጣም እያገሻት ነው ወደሷ እንትን እያልሽኝ ምንም አላገዘችኝ ባይማ እኮ የምታየውን ነው የምትለው እኔ አሁን አልይን ስላከበርኩ ነው ዝም ያልኩ እንጂ ታውቃለህ ብቻችን ብን ነው አየሻት ገባህ አየሻት ምትናገረው እንትን ባሏ ምን አይነት መልስ እንደምትሰጥ እንደዚህ አይባልም አንቺ ደግሞ ስነ ስርዓት አድርጊ አንቺ ደግሞ ለምንድን ነው እንደዚህ ግንፍል ምትይ ልታማክሪኝ ከመጣሽ ምን እሱ ጋር ትራስ እኮ ነው ጣልቀ ይመጣል የኔ እንደገና ልታማክሪሽ ወሰናል ወሰነች በኋላ ነው በኋላ እሱን እኮ ነው ልቆጣት ነው እኔ ነኝ የምቆጣት እንዴ ልክ ነህ እኮ አንተ መጀመሪያ ነበረ ሳትወስን በፊት ነው የሚመጣው ገና በትንሹ በእንጭጩ ነገር መንገር ከየከፋሽን ነገር እናቴ አስተካክይልኝ ይነድሽ እንደዚህ ሁኛለሁ የሚባለው ማለት ነው እንዴ ምን ማለት ነው ባንድ ጊዜ ቡር ማለት አለ እንዴ አይደለም እንዴ ብዙ ነገር ስለቻልኩ ነው ትዳር እንደዚህ ሆኖ አይደለም እንዴ ገና ከመጀመሩ ተይ እንጂ አንተም ስራትና ያዝባክህ አታናደ ምን ማለታችሁ ነው እኔ ምን አጠፋው ልጆቹስ ምን ይሁኑ እኮ እኔ እኮ ለልጆቹ ነው ማሰበው እሷም ለልጆቹ ማሰብ አለባት ከራሷ በላይ ለልጆቹ አታስብም እንዴ ሁሌ የራሷን እያሰበች ታዲያ እንዴ ልክ ነው አንቺም አሁን እኮ እንግዲህ ለልጆችሽ እንጂ ለራስሽ አትይ ለልጆችም እኮ ነው ቤት ላቆ ለኔ ተባለ ቤት መሙላት ስራ ወጣ ቲክቶክ አንተ ሂድ ስራ ፈልግ ምናምን ምለው እኮ ለልጆች ነው እንጂ ለኔ ምን እንትን አልኩ ሁሉ ነገር ምለው እኮ ለልጅ ሁሉ ሴት እኮ ሞልቶለት አይኖርም ሁላችንም ቢሆን እኮ እንዲሁ አልጋ ባልጋ ሆኖልን አይደለም እናንተ ስናሳድግ እንዴ አንቺም ስነ ስርዓት ይኖርሽ አንተም ስነ ስርዓት ይኖር እኔማ ታቂኛለሽ እናት አይደል እንዴ የምታቂኛ አይደል እንዴ ምንድነው እኔ በቃ ደፋ ቀና ያልኩኝ ነው አይደል እንዴ ምንድነው እኮ ከዚህ በላይ ምን ሆኜ ልኖር ነው ከዚህ በላይ እኔን ግራ ታጋቡኝ እንዴ ምን ማለት ነው አይደለም አሁን ልክ ነው ወጣሽ ስትወጪ መተሽ ነው እናቴ የምትይ እስከ ዛሬ የት ነበርሽ መጀመሪያ እስከ ዛሬ የት ነበርሽ አንቺስ ለምን ሲከፋሽ አትነግሪኝ እናትሽ አይደለም እኔ ቤተሰብሽ አይደለም ልትሰናበቻት ነው ልታማክሪያት ነው የመጣሽው ልትሰናበታት ነው የመጣው ልትሰናበታት እንደውም እኔ አለ የኔና እናወራለን እኔ እሄዳለሁ
አክሽን ቁጭ በይ አለቀማለቅ ስነ ስርዓት አልይዝም እሄዳለሁ እኔን አስቀምጠሽ ነው እኔ ደውልልሻለሁ አሁን ትዕግስቴን በጣም እኔ ክፉ ነገር መናገር ስለማልፈልግ ነው ክፉ ነገር መናገር ስለማልፈልግ እኮ ቁጭ እኔ እሷን አወራታለሁ ለብቻ እኔ ግን እሄዳለሁ እኔ ካልዬ አከብራለሁ ስለማከብር ነው ዝም ያልኩት ኧረ በእናትሽ ቁጭ በይ እንደ ስነ ስርዓት አድርጊ እንደ አበዛሽ አሁን እስከጨማለቅሽ አንደኛሽ የስነ ስርዓት ይኖርሽ እንጂ አረክ አይሻታር እንደዚህ ነው በቃ ሻንጣ ጠቅሎ ልብስ ጠቅሎ ነው እንደ ለእናት የሚማከረው መጀመሪያ ሲጎልሽ ሲከፋሽ አትነግሪኝም እንዴ ምን ማለት ነው ይሄን መጨማለቅ ነው ኧረ ጉድ እነሱም ቤተሰቦች ሲሆኑ እኮ እኔም እናትሽ ነኝ እንደ እናትሽ ብታይ ቀድማ መንገር ነበር ኧረ በስመ አብ ልክ ነህ አሁን ልክ ብለሃል አሁን አሁን ጠቅልሽ ስትወጪ ነው እናቴ ምን ማለት ነው ስነ ስርዓት አድርጊ አንተም ደግሞ ምን ላድርግ እናቴ እኔ ያለሽ ከምችለው በላይ ነው በቃ እየሞከርኩ ያለሁት ልክ ነህ ለነገሩ እኮ ልክ ነህ አንተም ልክ ነህ ፍራንሳሪ ቪዲዮ አረ እናንተ የምታስጠሉ ሰዎች ናቸው በስመ አብ እናንተ እኔ ነው እንትን ማን ነው የሚሉት ነገር ተውኝ እንዴ እኔ አልፈልግም ሁለተኛ እንደዚህ እንዳታረጉ እንዴ አረ በስመ አብ ቪዲዮ እየቀረጸ እንዴ ምን አረ እናንተ እኮ አይደረግም ፍራንክ አስጠላችሁኝ አሁን በጣም አስጠላችሁኝ እቺ ማይወዛ ኮረሪማ እኮ አይደለች ቪዲዮ በርግጥ ያዛ ኮረሪማ አይደለች ያሳማ ምንጭ እሷ ነች አስጨነቅነሽ ይሄም ኮፍዬ አፍታ ላይ ይላ በጣም አናደዳችሁ አይደለም እናቴ በቃ ያው ምንስ ታስጨንቁኛላችሁ እኮ ለምን የምታስጨንቁኝ ለምን እንዴ ጨዋታ እንዴ አይነት ጨዋታ አለ እንዴ ጨዋታ ነው እናቴ ባስ እየተቀደረ ይሄ ማለት ጨዋታ ነው ምንም ልብስ የለውም አይ አለው ልብስ አለው ግን ትንሽ ነው ልብሱ የለውም በላት ልብስ ሙልቷል ግን እንደዚህ አይነት ነገር ሁለተኛ እንዳታረጉኝ እንደዚህ እኔ አልፈልግም እሺ እናቴ አይ ቤተሰቦቻችን ወደውሻል አይዞሽ እናቴ ወደውሻል በጣም ለዛ ነው እኔ ከንት ያስበሉ እነሱ የወደዱኝ እንደገና አምጡልን እናታችሁን አምጡልን ነው የሚሉና አይወድሽ እናቴ አሁን እኮ አንቺ እኮ አልፈሻል እናታችን ምን ይሰማታል የሚለው ነው ያሰብነው ሁለታችን ለማስማማት ተጨነቅሽ አንቺ ገብቶሻል በጣም ጥሩ ነው ያልኩሽ ደግሞ የወደድኩልሽ ነገር ምን እንደሆነ ታውቂያለሽ ያው እኔን ጫን ማለትሽ ለሷ ትንሽ ማገዝሽ ገብቶሻል አይደል እሱን ነገር አሁን ወድጄልሻለሁ ገብቶሻል ይሄንን ነገር ለኛት ሞክር ባክ አይደል እናቴ ይሄንን ባህሪሽን እንዲያውት ስለፈለኩኝ ነው ገብቶሻል አይደል ብዙ ጊዜ እንደዚህ አይነት ችግሮች ሲፈጠሩ ልጆችሽን ጫን ስለምትይ ይሄንን ባህሪሽን በደንብ እንዲያውት ስለፈለኩኝ ነው ፕራንኩ ገብቶሻል የሐሳቡ ምንጭ ነበርካ አይ እሱ ነው ጥሩ አድርጎ ያስማማል አረ የዋዛ አይደላችሁ እናንተ የዋዛ አይደላችሁ ወይ አለ ለማንኛውም ቪዲዮ ቢኖር ምን መሄድ የማይቀር ነገር ነው አይ አሁን ለማንኛውም ተሳክቶልናል ቪዲዮአችን በጣም ምርጥ ቪዲዮ ነው እንዲህ ታየቀው ሊት አይደሻል እኔ አልመለስም በቃሽኛል አሁን ላቤል ሰብ ለኔ በቃሽኝ እያለች ነው አልዬ አይዞሽ እናቴ በቃ እኮ ቪዲዮ ይቅርታ ብለናል ይቅርታ አትጨነቂ ያለ ለቪዲዮ ነው ሰላም ነን እኛ ሰላም ነን ሻንጣው በቃ አሁን እኮ እንደዚህ ተባባል እኮ እንዴ ነግረናቸው መጀመሪያ ላይ በመሃል ይገባል እንዴ አይገባም እንዴ ያዘው እያላችሁ እየጠራችሁት እማምላክ ልንር ነው እያላችሁ በመሃል እማምላክ አለች ስንጀምረው እኮ ብለን ነው የጀመርነው እማምላክ ወይ ጉድ እኔ ድንገት አስመጣታችሁ አስጨነቃችኋል እናንተ ተዘጋጅታችሁ ነው አይዞሽ ማአሙ ደፈስ ቅዱስ አሐዱ አምላክ ወይ ጉድ እንዴት ያለ ጣጣ እኔ ልጨነቅልሽ
እኔ ልጨነቅልሽ እናቴ ትመችኛለች በጣም የምትመችኝ ማርያምን ነው። እንደዚህ ከአንቺ ጋር ቪዲዮ ባልሰራ ቀረ ነው እንጂ በጣም እንጂ አሳምራ ቀረ ነው የሚለኝ። ለማንኛውም በእውነት አልፈሻል። ክብር ለእናቶች፣ ክብር ለሚያስታርቁ ሰዎች፣ በጣም ሰውን ለማስማማት ለሚጥሩ ሰዎች፣ ለሚያስታርቁ እናት አባቶች፣ እናቶችን አባቶችን አያሳጣን የሚባለው በእውነት እና ክብር ይገባቸዋል ሁሉ። እኔ እኮ የእውነት መስሎኝ እንዴ እኔ አልቆጣውም ወይ ለምን አልነገረችኝም ብዬ በውስጤ እኮ ተቀይሜያታለሁ። ለምን ቀድማ አልነገረችኝም እንዴ? ወስኜ ነው የመጣሁት። በእርግጥ ቀድማን ትላለች ከወሰነች በኋላ መለከች ለኮስ ገብቶሻል አይደል? እኔ ደግሞ እንድትገለበች ነበር። ቀድሞ እንደዚህ ሻንጣውን ይዛ ከመጣ ማለት ነገር መደራረብ ይሆናል ብዬ ነው እንጂ ሻንጣውን ሳይና ሁኔታውን ሳይ ምን ማለት ነው እቺ ሴት ብዬ በጣም ከፍቶኛል። ውስጤን ከፍቶታል። ለምን ሲከፋው አንድ ሰው ቀድሞ ነው ለሚወደው ሰው የሚናገረው። እውነት ነው። መጀመሪያ አማክሮ ነው። ይሄ እኮ የመጨረሻው ውሳኔ ነው። ምን ማድረግ አለብን? እንዲህ ይሆንኩ ነው እሱ ሊገባው አልቻለም። ምን ላድርግ? ስለዚህ ምከሪው ይባል። እውነት ነው። ጓዙን ጠቅልሎ መጣ። እውነት ነው። ሊሄድ ነው ይባላል። ኧረ አይባልም እኮ እናቴ ንገሪልኝ። ማንኛውም ተረጋጊ እናቴ። ፕራንክ አድርገናታል። ጥሩ ምክሯን ሰምተናል። ተማሩበታችሁ ብዙ ተማሩበታለን ብለን ተስፋ እናደርጋለን። አባቶችን እናቶችን አያሳጣን። አሜን። እንግዲህ የሚመክሩ ጥሩ እናቶች ቤተሰብ አያሳጣን ብለን መልእክታችንን እናስተላልፋለን። እናቴን በጥሩ ሁኔታ ነው የተወጣችው። አስማምታናለች፣ አስታርቃናለች። እዚሁ እንግዲህ መለያየቱም ቀርቷል። አሁን ወደ ቤታችን ውድ ቤተሰብ እንግዲህ ቆንጆ ቪዲዮ ነበር ብለን ተስፋ እናደርጋለን። ያው እንደተለመደው ሰብስክራይብ እና ላይክ አድርጉ። ጉዴን ይውልኝ አልቻልኳቸውም። እነዚህ ሰዎች አልተሻሉም። አማክራቸውና ደግሞ አይ አሌ በዚህ ሁኔታማ ማረጓ ማይቀር ነው። ለማንኛውም እኔ ደግሞ እናከብራክላ አታስቁኝ። ለእናንተም የተናደርኩ ነው እንኳን እኔ ላደርግ። ኧረ ጥርሴ ወገቡ ተቀጨ። የልባቸውን ሰርታችሁ ሳውቁ እናንተ እናቴ ጥርሴ ወገቡ ተቀጨ። ተመችቶኛል። ውድ ቤተሰብ ለማንኛውም እኛ ደስ ብሎናል። እንግዲህ ቪዲዮ ተመችቶናል በጣም እኛ ወደነዋል፣ እውነት ወደነዋል። እንግዲህ በላይክ ግለጹልን፣ በኮሜንታችሁ ግለጹልን፣ አበረታቱን እንላለን። እስከ መጨረሻው ይህንን ቪዲዮ ስላያችሁ ደግሞ እናመሰግናለን። ወርቅ የሆነች እናት አመስግኑልን። አብራችሁን ስለነበራችሁ እስካሁን በጣም እንወዳችሁ፣ በጣም እናመሰግናችኋለን። ሰላም ቆዩልን። ሁለት አጭበርባሪዎችን ተመልከቱልኝ። እዚህ ደግሞ መልስ አይደልምኛል። ተመልከቱልኝ። ጉዴን አይዞን በቃ አይደገምም ብለን ደግማለን።